በዚህ ቪዲዮ ላይ ብዙ ሰው ይለወጣል ብዬ አስባለሁ። ደብተራ እጁን ሰጠ። ደብተራ ንስሐ ገባ። ደብተራ መጽሐፉን አመጣ። ከመስቀል ውጭ ያሉ ምልክቶች ሁሉ ከክርስቲያን ሕይወት መራቅ አለበት። ተወራኒ ከመ ይተራኒ ላይነሳ ሊተደገረከ ገሌ 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 አውት ሰለስተ ጊዜ አላውት ሰለስተ ጊዜ ቁርሺ ያሬቤላን አይሳረጶስ አሪዮስ ሜጊዮስ መፍናን ጠርሰማም ወፍርናን ቆሃልጅኝ የአባቶች ጥበብ እውነተኛ አባቶች እግዚአብሔርን በመፍራት ነው የኖሩት። እነሱ ደግሞ ቅዱሳን ሆነዋል። ቅዱስ ገብርኤል ነው ይመጣል ድገሞ ትለዋለህ። አዎ ጥበብን ያስተምራል። ሺህ ጊዜ ነው የሚደገመው። ሺህ ነው። መምህር ግርማ ነው ጉዴ ሰራን። መምህር ግርማ የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው። እግዚአብሔር ይሄን ሁሉ እባካችሁ ስንድን ደስ ሊላችሁ ይገባል። ትልቅ ተአምር ነው የተደረገ ያለው እዚህ ቦታ። እናንተ የተያዛችሁበት የምታውቁት እናንተና እግዚአብሔር ብቻ። የበረከት ጸሎት በጣም ትልቅ የሆነ በሕይወታችን ላይ ለውጥ እያገኘንበት ያለው ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምሕረት ወደ እናንተ ይውረዱ፣ በቸርነት ወደ እናንተ ይውረዱ። ቅዱስ ሚካኤል ሲወጣ አስረናል። አንደርስባቸውም። 3 ጊዜ ጭኖት ቶሎ ምንድነው? ዛራለው ዛርም ሌላ ማለት አይነ ጥላም አለ። ደብተራ መተት አለን ሌላ ማን አለ? ሬጊዮንም አለን ድግምትም አለ። ሉሲፈርም አለን እልፍነን ዛር አለ፣ ቡዳ አለ፣ አይነ ጥላ አለ፣ መተት አለ፣ ሌጊዮን አለ። ሳጥኔ ሰራዊቱ ማለት ነው። አለን ዋናው አለን። እንዴት ገባችሁበት? በጥበብ እንዴት ማለት በጥበብ? በምን አይነት ጥበብ? በእግዚአብሔር ጥበብ ነው ወይስ በአጋንንት ጥበብ? አስመስለን ሻወር ነው ሰራንለት። አስመስለን እንዴት አደርጋችሁ? እስኪ ንገሩኝ። ተመሳስለን የእግዚአብሔር ጥበብ ልጁ ያምናል፣ በአባቶቹ ጥበብ ያምናል። ይሄ ልጅ ያምናል። የአባቶች ጥበብ የምትለው ምን አይነት ነው? አልገባኝም። አለ ጽድቅ ነው። አምጥተንላል። መሰወርም አለ ብዙ ሁሉም አለ። ይኸው ገልጠው አመጣንልህ። ከዚህ በላይ ምን እናድርግ? ምን ፈለግ? ይሄ ደብተር የሱ ነው? አዎ የሱ ነው። አንድ ቃላት ግድፈት የለውም። የምን መጽሐፍ ነው? በቃ መጣልን። አውደ ነገሥት ነው። አውደ ነገሥቱን ነው በእስክሪብቶ የገለበጠው። ከብራና ነው። ከሶስት ሀገር ነው። ከጎንደር አለ፣ የመንዛ፣ የደብረ ብርሃን፣ የጎንደር፣ የጎጃም ነው። አንድ ላይ ድብልቅ አይደለም። ሶስቱም የተለያየ ነው። እሱ ተምሯል። ግዕዝ ተምሯል። አይምሮ ያውቃል። አይምሮ ያውቃል። እንዴት አይምሮ ያውቃል? እንዲሁ ዝም ብሎ ማወቅ አለ እንዴ? ይጠቆራሉ። በቃ እነግራሉ። የምትነግረው? እነግራሉ። ስንት ዓመቱ ጻፈው? በ12 ዓመቱ? ታው በ12 የጀመረው ከአውደ ነገሥትን ያስጀመርነው። የአውደ ነገሥት ገባን። አሁን ስንት ዓመቱ ነው? አሁን ገና ነው። የዛሬ 8 ዓመት ማለት ነው። 8 ዓመት በአውደ ነገሥት ነው የገባነው። በአውደ ነገሥት ገባን። የጥበብ ገባ። ሰንቡላ መሬት እኛንን የምናሾካሽ። ሰንቡላ መሬት ነው የመጣው። ማንም አላስተማሩም። ምንድን ነው ሰንቡላ መሬት? ስድስተኛው ኮከብ ነው። የኮከብ ስሞች ናቸው። 12 ከዋክብት አሉ። ስምኔ እናስማል ይገደፋል። ወደ ቁጥር ተቀይሮ እኛ ተራ ነገር ነው። አቡሻርም ተምሯል። እኛ የሚያውቀው የለም። እሱ የሚያውቀው የለም። እሺ አሁን የደብተር ምን ማድረጊያ ነው? የለም። የሰው ዕድል ወደፊቱን እኛማ ለመግባት ነው። እኛ ዘዴያችን ነው። ምን ማድረጊያ ነው? እስኪ ያዙትና ንገሩኝ። እስኪ ምን ማድረጊያ ነው? ስለ ሰው መንገሪያ ነው። የወደፊት ዕድል ሰውን መተንተኛ ነው። ሰውን ማወቂያ ነው። የሰው ዕድል ታውቃላችሁ? የእሱንም ብናውቅ ሁሉንም እኛማ እናውቅ የለን። እንዴት አደረገ ነው የምታውቀው? እስኪ
በስምና በእናስም በስሙ ነው። እንዴት አሁን በዚህ በ12 ዓመቱ እንዴት ደብተር አደረገው? አሁን ይሄ መተተኛ ጠንቋይ እንዴት አደረገው? አይምሯለሁ። ለኛም ያግዘናል። ትልቅ ቦታ እናደርሷለን። እሺ እስቲ እላዩ ላይ አሁን እላዩ ላይ እንትኖች አሉ። አሁን ኮከብ አለ። ስንት ኮከብ ነው? 6 ኮከብ አለ። እንደገና የሰለሞን ማመሳሰያችን ነው፣ ማስመሰያችን ነው። እኛ ማስመሰያችን ነው። አሁን ይህንን ኮከብ ሰው የሰለሞን ኮከብ ነው ብሎ ይጠቀማል። የሰለሞን ኮከብ ማለት ምን ማለት ነው? የሰለሞን እግዚአብሔር የሰጠው ከቀለበቱ ጋር ያ በጥበብ ነው። ለጥበብ እግዚአብሔር የሰጠው ከሆነ እግዚአብሔር ከሆነ እናንተ እንዴት ትጠቀሙበታላችሁ? አመሳስለን ነው። ግርማ ሞገስ በቃ። ይሄ ምልክት ምን ይባላል? ጠርሰም ነው። ኧረ ጠርሰም ነው። የምን ጠርሰም? ተው እባክህን እንሂድበት። ጠርሰም ነው። ያስማት ነው። ይሄ ኮከቡም ያስማት ነው። ወደ ውስጥ አለን። እንግዲህ በአዲስ ኪዳናችን የኛ ምልክት መስቀል ብቻ ነው። የአዲስ ኪዳናችን ምልክታችን መስቀል ነው። እኛ ኮከብ የተለየ ምልክት አንጠቀምም። እኛ የሰለሞንን ኮከብ የምንፈልግ ሳይሆን የክርስቶስን መስቀል የምንፈልግ ትውልዶች ነን። ትውልዱ ግን ወደ ብሉይ ኪዳን ሄዶ አጋንንት መዋረሻ የአባቶች ጥበብ ነው እያለ አጋንንትን የሚዋረስበት ጥበብ እየፈለገ ለራሱ አጋንንትን ይጎትታል። ክርስቲያኖች የኛ ትልቁ ምልክታችን መስቀል ነው። ከመስቀል ውጪ ምልክት የለንም። ቤተ ክርስቲያን ከመስቀል ውጪ ምልክት የላትም። የቤተ ክርስቲያን ምልክቷ አምላኳ መድኃኒቷ የሞተላት ስጋውን የቆረሰበት ደሙን ያፈሰሰበት መስቀል ላይ ነው። ኮከብ ላይ አልሞተም። የተለያየ ምልክት ላይ አልሞተም። ምልክታችን መስቀል ነው። ከጌታችን ከኢየሱስ ክርስቶስ መስቀል ውጪ ሌላ ትምክህት ከኔ ይራቅ እንዳለ ቅዱስ ጳውሎስ ከመስቀል ውጪ ያሉ ምልክቶች ሁሉ ከክርስቲያን ሕይወት መራቅ አለበት። እንዲህ አይነት ምልክቶች ሰዎች የሚጠቀሙት ለድግምት ነው። ባለማወቅም የሚጠቀሙበት አሉ። ባለማወቅ የምትጠቀሙበት ከዚህ በኋላ እወቁ። እንዲህ አይነት ምልክቶች አጋንንታዊ ምልክቶች ናቸው። እንዲህ አይነት ምልክቶች የቅዱሳን አባቶቻችን ሳይሆን አጋንንትን የሚስቡ አባቶች ምልክት ነው። እኛ እንዲህ አይነት ምልክት የሚጠቀም አባት የለንም። ቅዱሳን አባቶቻችን የሚጠቀሙት ምልክት መስቀል ብቻ ነው። እዚህ ውስጥ ብዙ አይነት ምልክት ማየት ትችላላችሁ። ብዙ አይነት ምልክት አለ። ከነዛ ምልክት አንደኛው ደግሞ ዘንዶ እባብ እርስ በርሱ ተናክሶ መሀል ላይ ደግሞ በጉ መስቀል ይዞ ይታያል። ይሄ ምልክት በጉን ኢየሱስ ክርስቶስ የቀራንዮ በግ መሆኑን ምሳሌ ለማድረግ ከላይ ደግሞ የተጠመጠመው ዘንዶ እባብ የበላይ እንደሆነ ጌታችን ኢየሱስ ክርስቶስን የሚያሸንፍ እንደሆነ ምሳሌ ለማድረግ ነው። አጋንንት ያሸንፋል፣ ክርስቶስ በዲያብሎስ ስር ነው ለማለት የክህደት ምሳሌ ነው። ይህ ምሳሌ ግን በሚያሳዝን ሁኔታ መጽሐፎች ላይ እናያለን። እነዚህ መጽሐፎች ደግሞ በቤተክርስቲያን ውጪ ቤተክርስቲያን የማታውቃቸው ቤተክርስቲያን አውግዛ የለየቻቸው ከቤተክርስቲያን ውጪ በሚሸጡ አንዳንድ መጽሐፎች ላይ የጥንቆላ ድግምት መጽሐፎች ላይ ይታያል። ይህን እንግዲህ ሰዎች ለግርማ ሞገስ፣ ለእውቀት፣ ለሀብት፣ ለመስተፋቀር፣ ለጥበብ እያሉ ተሸውደው ወይንም ደግሞ አውቀው ይጠቀሙበታል። ይሄ ክህደት ነው። ከጎን ደግሞ የተለያዩ ምልክቶች አሉ። የተለያየ ምልክቶች፣ አጋንንታዊ ምልክቶች
እዚህ መጽሐፍ ላይ የተጻፉ እንዳለ የምታዩት እንግዲህ በ12 ዓመቱ ነው የጻፈው ይህን መጽሐፍ። ይሄ ብቻ አይደለም፣ እዚህ ጋር ሌላ መጽሐፍ አለ። ደብተር ላይ ነው የጻፈው። እንግዲህ በመማሪያ ደብተር ላይ የጻፋቸው ጽሁፎች ናቸው በደንብ አድርጎ የጻፈባቸው። ይሄ ጋኔን መሳቢያ፣ ጋኔን መዋረሻ፣ ድግምት መስሪያ፣ አጋንንት መጎተቻ፣ አጋንንት ወደ ሰው መላኪያ። እነዚህ እንግዲህ የልጅ አልተማረም። ማን አሳየው? ውስጥ ያለው ከቤተሰብ የመጣው የዛር መንፈስ ጠቋር የሚባለው የጨለማው መንፈስ። ጥበብ ነው፣ የአባቶች ጥበብ ነው፣ ይህን ተጠቀም፣ ያልፍልሃል፣ እውቀት ታገኛለህ፣ ግርማ ሞገስ ታገኝ፣ በሰዎች ዘንድ መፈራት ታገኛለህ ብሎት ራሱ እያስተማረው ራሱ እየመከረው ራሱ ያጻፈው ነው። ጠቋር እንደዚህ ነው የሚያደርገው። ከቤተሰብ የመጣ አጋንንት እንደዚህ ነው የሚያደርገው። ይሄ እንግዲህ የቤተ ክርስቲያን ትምህርት አልተማረም፣ ግን ቁጥሮች ያሉበት መጽሐፍ ጽፏል። አውደ ነገሥትን ገልብጧል። የተለያየ ድግምት ገልብጧል። እንግዲህ ተመልከቱ፣ እዚህ ጋር ተመልከቱ። የተለያየ ጨጨጨ፣ ጀጀጀ፣ አልጁባር፣ ጃሊል፣ ጀሊል፣ ሚያኤል፣ ሞኤል እያለ ይህንን 7 ጊዜ በሎሚ በምናምን በፈርስ በደም በተለያየ ነገር አድርገህ ራስ ላይ አስገባ፣ ራስ ላይ ድገም፣ እንዲያደርግ ሰዎች ላይ እንዲያደርግ የሚል ነው። እንዲህ ይሄ እዚህ ውስጥ ያለው ቁጥሮች አሉበት። የሰዎችን እድል ለማንበብ የሚጠቀምበት ይሄ እንግዲህ የድግምት የጥንቆላ መጽሐፍ ነው። ማን አስተማረው? አጋንንት። እሱ ውስጥ ማን ያለው? አጋንንት። ልጁ ተጸጽቶ ንስሐ ገብቶ ይሄ ነገር ትክክል አይደለም ብሎ የእኛን ትምህርት ተምሮ ወደ እግዚአብሔር መመለስ አለብኝ ብሎ ለሌሎች መማሪያ እንደኔ ሳያውቁ በዚህ አይነት የበጥንቆላ ህይወት ውስጥ ላሉት መማሪያ መሆን አለበት ብሎ ሌሎች ሰዎች መዳን አለባቸው፣ ይሄ የአባቶች ጥበብ የሚባለው የአጋንንት ጥበብ ነው ብሎ ንስሐ ገብቶ ወደ እግዚአብሔር ተመልሶ አሁን ይኸው በእግዚአብሔር ፊት ሰይጣን አጋንንት ለዘመናት እላዩ ላይ ሲጫወትበት ይህንን አጽፎ ይህንን ሲያስነብቦ ሲያስደግሞ የኖረው መንፈስ ተይዞ እንግዲህ እየተናገረ ይገኛል። ብዙ ትውልድ በዚህ ጠፍቷል። ይሄ አሁን የተጀመረ አይደለም። ለዘመናት ኢትዮጵያ የደቀቀችበት፣ ህዝቡ የጠፋበት፣ ህዝቡ ባዶ የሆነበት፣ ህዝቡ እየተንከራተተበት፣ እየሞተበት፣ እያበደበት ያለው መጽሐፍ ነው። ይሄ ደብተር ነው። ሌላው ደግሞ በብራና ላይ ያለ፣ በተለያየ መጽሐፍ ላይ ያለ እንዲህ አይነት ከባድ ዘመን ላይ ያለው ከዚህ አገዛዝ ነው ትውልዱን ነፃ ለማውጣት እየደከመን ያለ ነው። ወገኖቼ እንድትነቁ ነፃ እንድትወጡ ነው እየተናገርን ያለ ነው። እናንተ ነፃ ከወጣችሁ ሌላውን ሰው ነፃ ማውጣት ትችላላችሁ። መጀመሪያ ራሳችሁ ነፃ አውጡ። ከጠፋችሁበት መንገድ በንስሐ ተመለሱ፣ ወደ እግዚአብሔር ተመለሱ። የሚያድን እግዚአብሔር ነው፣ የሚፈውስ እግዚአብሔር ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ጥበብ ማለት አውደ ነገሥት አይደለም። የጥበብ መጀመሪያ እግዚአብሔርን መፍራትና እግዚአብሔርን ማወቅ ነው። ቀና በሉሽ፣ ቀና በሉ እስኪ። ለራሱ ምን ጋኔን ስቡ አስገብቷል? የጥበብ አለ፣ የትምህርት አለ፣ እዚህ ያገድፍ አለ፣ የግርማ ሞገስ አለ፣ መደንግጽ አለ፣ መሸብር አለ፣ የህዝብ መስተፋቀር አለ፣ አፍሎ አለ። አረ ብዙ አለ። መደንግጽ መሸብር የሚባለው ምንድን ነው? የሚያንቀጠቅጥ ነው። ጠላት ሲያይ በሱዳን ነው ድግምቱ። ወይኔ አፋዳ ወለ ስልጣን ወራ አንተ አቅልማን ተከለማደሩ ይተሳ ያላ ላሉ ላቆተ ይላሉ ላዚ አንጫ አይና ካንጫ አይና ከለሱ ረቢኮ ወይና ካሲያዲፍ ምና ያለ ይከተላል። ገቢርም አለው ገቢር። እስኪ አሁን ቆይ መሸብር መደንግጽ ማለት ሰዎች እንዲፈሩት ነው፣ እንዲደነግጡ፣ እንዲንቀጠቀጡ፣ እንዲሸበሩ ምን ያገኛል? ምን ጥቅም ያገኛል? እሱ
ክብር ነው። ክብር ትልልቅ ቦታዎች ይገባል። ክብር ነው። እሺ አሾክሿኪ ለምን አስገባ? ራሱ ላይ አቅጣጫ ጠቋሚ ነን እኛ። የምን አቅጣጫ መላካች? አው ሰው ለፍቶ የሚያገኘውን እኛ እንዲች ሄደን አጠገቡ ናችሁ እንዲያገኘ ሰው እንደዚህ ሄደ ትሉታላችሁ። ከውስጡ ነው የምናመነጨው ከውስጡ ነው የምናመነጨው። እስኪ ከ12 ዓመቱ ጀምሮ ይህን ጽፎ ይህን እየደገመ እየመተተ እላዩ ላይ ጋኔን አስገብቶ እስኪ ምን ስታደርጉት ኖራችሁ? አሁን እስከ 20 ዓመቱ ከ8 ዓመት ምን ስታደርጉት ኖራችሁ? ጭንቀት እንቅፍ የለውም። ጭንቀት ደስታ የለውም። ቀኑ ጨለማ ነው ለሱ። ቀኑ ጨለማ ነው። ቀኔ ይብራ፣ ቀኔ ሰላማዊ ጥሩ ይሁን፣ እለቶቼ ቀናቶቼ ጥሩ ይሁኑ ብሎ አይደል እናንተን ጎትቶ ያስገባው። እንዴት ህይወቱን ጨለማ ታደርጋላችሁ? አላወቀም። እሱም እኮ እግዚአብሔር መስሎ ነው፣ ጥበብ መስሎ ነው። መምህር ግርማ ነው ጉዴ ሰራን። መምህር ግርማ እንዴት መጽሐፉን አንብቦ የእሳቸው መጽሐፍ በማለዳ መያዝ የሰው ቃርሚያን የጀመረው የሰው ቃርሚያ የሚለውን የእሳቸው መጽሐፍ። አዎ ከዛ በማለዳ መያዝ አነበበ። አንድና ሁለትን አነበበ። አባዶንና ከዛ በኋላ ነው ከዚህ ስራው የቆመው። ንሳ ሲገባ ጣልነው። ንሳ ሲገባ ጣልነው። እድሉን ዘጋን፣ ስሙን ቀየርን፣ ሄደን አወጣን መታወቂያ። መጽሐፉን ሲያነብ በቃ አይ ነቃ ከክፉ ስራው ንሳ ገባ። አዎ እኛም ሰራንለት። እኛም ሰራንለት። አሸነው። አንድ አመቱ አሸነው። አንድ አመት በትውልድ ውስጥ ያለውን የመናፍስት አሰራር ገዘመናት ማንም ደፍሮ አልነካውም። ገዘመናት ኢትዮጵያ በነበረችበት በእንዲህ አይነት በድግምት አሰራር ትውልዱ በነበረበት የዛር መንፈስ እስራት ሁሉ ማንም ሳይነካው ለብዙ ጊዜ ኖሮ እግዚአብሔር ኢትዮጵያ ነፃ እንድትወጣ ትውልዱ ነፃ እንዲወጣ ክቡር አባታችን መላከ መንክራት መምህር ግርማ ወንድሙ በአገልግሎታቸው በመጽሐፋቸው ለረጅም ጊዜ ታግለው ደክመው ለፍተው ከአጋንንት ጋር እየታገሉ ከምቀኛ ጋር ከእንዲህ አይነት መተተኛ ጋር ከደብተራ ጋር አንገት ለአንገት ተናንቀው ለኢትዮጵያ ብርሃንን ለትውልዱ ነፃ መውጣትን አሳይተዋል። ክቡር አባታችንን እግዚአብሔር እድሜና ጤና ይስጥልን። የእሳቸው መጽሐፍ በማለዳ መያዝ ቁጥር 1 ቁጥር 2 ቁጥር 3 የሰው ቃርሚያ ህይወትን የሚገልጥ ህይወትን የሚያሳይ የመናፍስትን አሰራር የሚገልጥ መጽሐፍ ነው። ይሄ ብዙ ሚሊዮን ኢትዮጵያውያን ጥቅም ሰጥቷል። እኛም እግዚአብሔር የእሳቸውን እግር ተተክተን እንድናገለግል አድርጎን እግዚአብሔር ጸጋውን ሰጥቶን አገልግሎቱ እንዲቀጥል ትውልዱ ነፃ እንዲወጣ ሀገር ነፃ እንድትወጣ ሰዎች ከተያዙበት አጋንንታዊ ስርዓት ነፃ እንዲወጡ እየደከመን እንገኛለን። አሁን በተለያየ ሶሻል ሚዲያ በተለያየ አማራጭ ትውልዱንም እንዲነቃ እንዲማር ነፃ እንዲወጣ እያስተማርን ይገኛል። ትምህርታችን ደግሞ በተግባር ነው። በተግባር እያስተማርን ነው ያለ ነው። መቼም እኛን ሰማ ስትጉን መንፈስ እንደዚህ አስረን እያናዘዝን እንግዲህ እስኪ በዚህ ሁኔታ እንኳን እስኪ አዳምጡ፣ በራሱ አንደበት እንኳን አዳምጡ እያልን ነው። እሱ የሚናገረው ጽድቅ አይደለም፣ በጎነት አይደለም፣ ክፋቱን ጥፋቱን ነው። ሰይጣን ክፋቱን ጥፋቱን ሲናገር አይደብቅም፣ አይዋሽም። ስራው ነው። ስራውን ለመናገር ምንም አይደብቅም። ጽድቅ ቢናገር ቅድስና ቢናገር ውሸት ነው። ምክንያቱም ዲያብሎስ ሐሰት ነው፣ የሐሰት አባት ነው። ጽድቅ አያውቅም። ስለ ጽድቅ ቢናገር ሐሰት ነው። ይኸው ጥፋቱን እየተናገረ ነው። ስራውን በዚህ ምን ሲያደርግ እንደኖረ እየገለጠ ነው። ለገባው ላወቀበት ለነቃ ማስተዋል ላለው ካለበት የጨለማ ህይወት ለመውጣት መንገዱ ለጠፋው ይሄ ትልቅ የመዳኛ መንገድ ነው።
በዚህ አይነት ህይወት ውስጥ ያላችሁ የወንድማችን ህይወት ትልቅ ትምህርት ሊሆናችሁ ይገባል። በድግምት በድብትርና በጥንቆላ በመተት በሟርት ውስጥ ያላችሁ ትልቅ ትምህርት ሊሆናችሁ ይገባል። ወደ እግዚአብሔር ተመለሱ። ጥንቆላ፣ ድግምት፣ ሟርት፣ መተት አይጠቅምም፣ ያጠፋችኋል፣ ይገላችኋል። እምቢ ካላችሁ በዚሁ ስራችሁ ከቀጠላችሁ እግዚአብሔር ተዋጊ ነው፣ ተዋግቶ ያሸንፋችኋል። በራሳችሁ ህይወት ላይ የደረሰው ነገር በልጆቻችሁ እንዳይደርስ እናንተ ዛሬ ወደ ንስሐ ተመለሱ። መጽሐፎቹን የጥንቆላ መጽሐፎቹን አቃጥሉ። በእግዚአብሔር ፊት በንስሐ ተንበርከኩ። ቀና በል እስኪ። ምን ጠቀመው? እስኪ ያስገባው እላዩ ላይ የተዋረሰው መንፈስ ምን ጠቀመው? ኧረ ብር ያገኛል። ትልልቅ ቦታ ገብቷል፣ ተምሯል። እስኪ ምን ትምህርት ተምሯል? ሶፍትዌር ኢንጂነሪንግ ተምሯል፣ ዌብሳይት ዲቨሎፕመንት ተምሯል፣ ኧረ ሳይበር ሴኩሪቲም ተምሯል። ኧረ ያልተማረ የለም። ፕሮጀክት ሰርቷል፣ ጎግል ላይ ቪዲዮ አለው። ኧረ ብዙ ነገር አለው። ይሄን ሁሉ አሰጋችሁት? ከዛ ራሴ ብቃት አለኝ ብሎ እንዲያስብ። አዎ አልጋ ባርጋ አረግንኛም። አረግን አንዳንድ ሰዎች ያልገባቸው ነገር ባብሾ የዘያ ገድፍ ነው ራያቸው ላይ ድግምት አስገብተው በሱ ዕውቀት ለመያዝ ይሞክራሉ። ዕውቀቱን ይዙታል፣ ያነበንቡታል፣ አይምሯቸው ውስጥ ቃላቶቹ ይገባሉ። ያልገባቸው ነገር እነሱ አይደለም እኮ ዕውቀቱን የያዙት፣ መንፈሱ ነው ዕውቀቱን የያዘው። መንፈሱ ሲወጣ እነሱ ምንም የላቸውም። ለምሳሌ ስልክ ላይ ሲም ካርድ ሚሞሪ አለ። ፋይላችንን ሚሞሪያችን ላይ ከጫነው በኋላ ሚሞሪውን ከስልኩ ላይ ካወጣን በኋላ ስልካችን ላይ ያንን ፋይል አናገኘው። ፋይሉ የት ነው የተጫነው? ሚሞሪው ላይ። ሚሞሪው ከወጣ ፋይሉ የለም። ይሄ የዕውቀት ተብሎ የሚገባው አጋንንት እንደ ሚሞሪ ነው። እናንተ አውቀና ተራቀና ብላችሁ ታስባላችሁ። ነገር ግን ውስጥ ያለው የዕውቀቱ አጋንንት ያንን ዕውቀት የሰበሰበው እሱ ነው። ሲወጣ ሙልጭው ይወጣል። ምንም በቃ ባዶ ነው የምትሆኑት። ኪሳራ ነው። የአጋንንት ዕውቀት ኪሳራ ነው። ሰው ዓለምን ቢያተርፍ ነፍሱን ቢያጎድል ምን ዋጋ አለው? ምን ይጠቅማል ይላል። ሰው እግዚአብሔርን አጥቶ አጋንንትን ቢያስገባ ምን ዋጋ አለው? አንዳንድ ሰው ምን ችግር አለው? ለዕውቀት እኮ ነው ያስገባውት፣ እግዚአብሔርም አይቃወም ብሎ ያስባል። እግዚአብሔር ለምንም አይነት ጉዳይ አጋንንት እንድንጠቀም አይፈቅድም በፍጹም። የሰለሞን ጥበብ ነው እያሉ ምንም ችግር የለም፣ የአባቶች ጥበብ ነው። መስተፋቅር ብሰራልሽ መስተፋቅር ብሰራልሽ ፍቅር ነው እኮ እግዚአብሔር ፍቅር አይጠላም ይላሉ። እግዚአብሔር አጋንንታዊ ፍቅር ይጠላል። አጋንንታዊ ፍቅር የለም። በመስተፋቅር አንተ እሷን ይዛት አገባሽ አግብታት፣ አንቺም በቃ በመስተፋቅር ይዤው አገባዋለሁ ብትይ ህይወታችሁ ትዳራችሁ ይበጠበጣል። ልጆቻችሁ በሽተኛ ይሆናሉ። መስተፋቅር በሽተኛ ነው የሚያደርገው። ጊዜ ጠብቅላል ለማሳመም፣ ለማሳበድ፣ ለመግደል። በመስተፋቅር ህይወታችሁን እየኖራችሁ ያላችሁ መጨረሻችሁ ማበድ ነው። ጨርቃችሁ መጣን ነው። መጨረሻ ላይ ደግሞ ገመድ ያሳይና ራስን አንጠልጥልና ግደል ይላል። ብዙ ሰው መስተፋቅር ይጠቀማል። ሰው እንዲወደኝ፣ ከሊት እንድትወደኝ፣ ሴቶች እንዲወዱኝ፣ ወንዶች እንዲወዱኝ ብለው እላያቸው ላይ በመጠጣት በመቀባት በመነቀስ የሚያስገቡ አሉ። አይጠቅምም። ድግምት መተትም ይፈርሳል። አጋንንትም ወደ ሲኦል ይወርዳል። የእናንተም ጊዜ ያልፋል። ከተጠቀማችሁት፣ ካመለካችሁት፣ ከተቀበላችሁት አጋንንት ጋር ወደ ሲኦል ትወርዳላችሁ። በጨለማ ህይወት ውስጥ ነው ያላችሁ። ሰላም የላችሁም፣ ደስታ የላችሁም። ኑ ወደዚህ፣ አትፍሩ፣ ንስሐ ግቡ። እግዚአብሔር ይቅር በለኝ በሉ። እግዚአብሔርን ማረኝ በሉት። እግዚአብሔር ይቅር ባይ ነው፣ ንስሐችሁንም ይቀበላል። ከክፉ ስራችሁ ተመለሱ። ቀና በል፣ ቀና በል። እሺ እንግዲህ 8 ዓመት ላይ ሲደግም የሁሉ አጋንንት ጎትቶ አስገብቶ ምንድን ነው የተጠቀመው? እስኪ እሱ አልፈልግም አለ። በቃ አልፈልግም አለ። ቤት አዘጋጅተናል፣ መኪና አዘጋጅተናል። እዚህ ደብተር ላይ ሁለት ስም አይቻለሁ።
እነዚህ ሁለት ስሞች ምንድናቸው? እየቀየረ ነው የሚጠቀመው እሱ ስም። አይ አሁን አባከሌ የሚባል ስም አይቻሉ። የሁለት ስም ማን ናቸው እነሱ? ጥበቡን የጻፉ ናቸው። ብራና ላይ የጻፉ ናቸው። ምንድን ናቸው? ደብተራ ናቸው። የሉም አሁን የሉም። ሰዎች አዋቂ ናቸው ብለው ይጠቀሟቸው ነበር፣ ይከተሏቸው ነበር። እነሱ ጥበበኛ ናቸው። እሱ ራሱ ምን ይላቸው ነበር? እሱማ መጽሐፉን ያገኘው። ምንድነው የምታደርገው በየቀኑ? ማስለቀስ ነው? ማሳዘን ነው? ማንከራተት ምንድን ነው? ጭንቀት ነው። በቃ ጭንቀት፣ ንዴት፣ ብስጭት ከኔ በላይ ማን አለ ማለት ግን የዋህ ነው። እንደዛው ሆኖ ሰው ይረዳል፣ ሰው ያዝናል፣ ሰው ይረዳል። እሱ ነው የዋህነቱ ነው። እኛን ያሳሸን የዋህነቱ ነው። ቤተሰቡንስ ምን አደረጋችሁ ዛሩ? እሱ ነው አበጣብጠን አንድ ላይ ኖሩም። ስንቱን በትነኗል። በዚህ ቪዲዮ ላይ ብዙ ሰው ይለወጣል ብዬ አስባለሁ። ይህንን ቪዲዮ አይታችሁ በዚህ አይነት የድግምት ህይወት ውስጥ ያላችሁ ዛሬ ተመለሱ። ይሄ እግዚአብሔር ለእናንተ የሰጠው የመጨረሻ እድል ነው። እግዚአብሔር ብዙ እድል ይሰጣል፣ ግን የመጨረሻ እድል ሲሰጥ ከዛ በኋላ እድል አይሰጥም። ከዛ በኋላ ቅጣቱን ይጀምራል፣ ጥፋቱን ይጀምራል፣ ውጊያውን ይጀምራል። ይቀጣችኋል፣ ይገላችኋል፣ ያጠፋችኋል። በየሶሻል ሚዲያው እየገባችሁ ይሄ የአባቶች ጥበብ ነው እያራችሁ መጽሐፍ እየገለጣችሁ የድግምት መጽሐፍ አውደ ነገሥቱን ልዩ መጽሐፍ እያሳያችሁ ምንም ችግር የለም ለመስተፋቀር፣ ለግርማ ሞገስ፣ ለገበያ ትምህርት፣ ለእውቀት እያላችሁ ህዝቡን በመልካም ሁኔታ ወደ አጋንንታዊ አሰራር የምትከቱ ሰዎች እግዚአብሔር የመጨረሻ እድል ሰጥቷችኋል። እግዚአብሔር ይወዳችኋል። ከክፉ ስራችሁ ተመለሱ። አይ ካላችሁ እግዚአብሔር ይጠላችኋል፣ እግዚአብሔርም ደግሞ ያጠፋችኋል። እግዚአብሔር አይዘበትበትም። ህዝቡ ላይ አትቀልዱም። የሰው ልጅ የእናንተ መጫወቻ አይደለም። የሰው ድል፣ የሰው ማንነት የእናንተ መቀለጃ አይደለም። ከክፉ ስራችሁ ተመለሱ። ከጠፋችሁበትም ተመለሱ። ይኸው ደብተራ ተያዘ። ደብተራ እጁን ሰጠ። ደብተራ ንስሐ ገባ። ደብተራ መጽሐፉን አመጣ። ድብትርና አይጠቅምም፣ ድግምት አይጠቅምም፣ መተት አይጠቅምም። የሚጠቅመው እግዚአብሔር ነው። በነበርኩበት ህይወት ሁሉ ተጎድቻለሁ። በጨለማ ህይወት ውስጥ ነበርኩ። አጋንንት ጨለማ ነው። ድግምት፣ ሟርት፣ ጥንቆላ ጨለማ ነው። የጨለማ ህይወት ነው። ብርሃን እግዚአብሔር ነው። በእግዚአብሔር ብርሃን ውስጥ መኖር እፈልጋለሁ፣ ከክፉ ስራዬ ተመልሻለሁ ብሎ እጁን ሰጠ። መልካም ስለሆነ ቅን ስለሆነ ነው የመጣው። እጁን የሰጠው እግዚአብሔርን የፈለገው ብዙ አልሄደም። 8 ዓመት ከ8 ዓመት በኋላ ነው በቃ ወደ እግዚአብሔር የተመለሰው። እድሜ ልካችሁን በዚህ ውስጥ የኖራችሁ አላችሁ። እድሜ ልካችሁን ደግሞ መንገዱን የጀመራችሁ አላችሁ። በዛ ውስጥም ያላችሁ አላችሁ። ይሄ ትምህርት ይሁናችሁ። ይሄ የምትቀየርበት እግዚአብሔር ቸር አምላክ ነው። ጊዜ ይሰጣል። ተጠቀሙ። በጊዜያችሁ ንስሐ ግቡበት። ወደ እግዚአብሔር ተመለሱ። እግዚአብሔር መሐሪና ይቅር ባይ ቸር አባት ነው። በጎ ቅን ከሆናችሁ ተመለሱ። እግዚአብሔር አሁንም እድል እየሰጣችሁ ነው። ቀና በሉሽ፣ ቀና በሉ። ስንት ኤምባሲ ገብቷል? አሜሪካ ኤምባሲ ገብቷል። ብሪቲሽ ካውንስል ገብቷል። ሁለቱ ጋር ገብቷል።
ምን ሰጣችሁ እስኪ ንገሩኝ። እኛ ያሰጠነው ምን አለ አልፈለገም። ቤት መኪና አዘጋጅተናል። ውጪ ያዋርተናል። ሉሲፈር የገቦትን ያው ነው የተያዝኩት በሱ ነው የገቡት። ውጭ አጓራ ነው ህጉን ላክንለት፣ ሚስት አዘጋጀንለት፣ እዛ ትእዛዝ ላክንለት፣ እምቢ አለ። መጨረሻ ላይ ምን ብለህ ነው የአባቶቼን አምላክ የአያቶቼን አምላክ ሉሲፈርን በአንድ ነፍሴ በአንድ ስጋዬ በአንድ ነፍሴ አምናለሁ ብለህ ስምህን አስገብተህ ላክ በቪዲዮ 3 ጊዜ ላክ ብለህ ነው። ከዛ በኋላ እምቢ ብሎ ደለተን እናንተ ነው የምታወቁት? በኢሜል ነው ኢሜል ላይ ያው ምን አጋችሁት? ሉሲፈርን በአንድ ነፍስ በአንድ ህይወቴ በአንድ ነፍሴ በአንድ ስጋዬ አምናለሁ እስከ መጨረሻው እገዛለሁ ብለህ ስምህን አስገብተህ ላካል ነው። ሉሲፈር አምላኩ እንዲሆን እንዲቀበለው እዛ ቤታና እዛ መኪና አለ። በ3 ወር ቪዛ ይመጣልናል ነው። በ3 ወር ውስጥ ያልቅ። ምን አላችሁ? ከዛ በዲፕሎማቲክ ደረጃ ትሄዳልናል ነው። ምን አላችሁ? ከዛ ደለተው በዋትስአፕ ነበር የምናዋራው። ደለተው በእናንተ መንገድ እንዴት ነበር የፈለጋችሁት? አዎ ብዙ ሰው እንዲለውጥ፣ ብዙ ሰው እንዲደውጥ፣ ብዙ ሰው እንዲያበላሽ። እሱ ደብተራ በመሆኑ ምን ይሰማው ነበር? እሱ ምን ያውቃል? የእግዚአብሔር ጥበብ ነው የሚለው። በስመ አብ ብሎ እኮ ነው የሚጀምረው። የኛም ድግምት በስመ አብ ብሎ ነው የሚጀምረው። ለምንድን ነው በስመ አብ ብላችሁ ድግምት የምትጀምሩት? ለማመሳሰል ነው። ሰይጣን ማመሳሰል ትልቁ ስራው ነው። ለምሳሌ ክርስቶስ አለ፣ አምላካችን ፈጣሪያችን። እንደገና ደግሞ የጨለማውም ክርስቶስ አለ። እኔ ክርስቶስ ነኝ ብሎ የሚገለጥ አለ። በመጨረሻውም ዘመን ደግሞ ክርስቶስ ነኝ ብሎ ወደ ምድር ይመጣል። ይሄ መስቀል ነው፣ የክርስቶስ መስቀል ነው። ሉሲፈር ደግሞ ይሄንን ገልብጦ የኔ ነው ብሎ ይከሰታል። ሰይጣን የእግዚአብሔር ተቃራኒ መሆን ነው የሚፈልገው። የእግዚአብሔር ተቃራኒ ሰዎችን ማሳሳት ይፈልጋል። ሐሰት ነው፣ የሐሰት አባት ነው፣ እባብ ነው። አካሄዱ ሁሉ የተለየ ነው። አካሄዱ ዝግዛግ የሞላው ነው፣ ግራ የሚያጋባ ነው። ሰዎችን ግራ አጋብቶ የሚያሳስተው ገዛ ነው። አሁን እዚህ ጋር ብታየው ይሄ ድግምት በስመ አብ ብሎ ነው የሚጀምረው። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን ብሎ ይጀምርና ከዛ በኋላ ይሄ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ክጇለው የሚል ጽሑፍ አለው ከስር። ከላይ ያለውን በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ክጃለው የሚል ስም እዚህ ጋር አለ። ከዛ አጋንንቶቹን ይጠራል። እነዚህም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክን ክጃለው እኔ የማመልከው ይሄ አጋንንት ነው የሚል ስም ነው ከዛ ከስር የሚጠቀመው። መጽሐፍን ከሽፋኑ አይደለም ማየት ያለባችሁ፣ ከውስጡ ነው። ምን ይላል? ሰውን ባለባበሱ አትገምቱ፣ መጽሐፍን በሽፋኑ አትገምቱ፣ ውስጡ ነው ዋናው እንዳለ። ከዛ በኋላ የምታዩት የጋኔን ስም፣ የአጋንንት ስም፣ የሰይጣን ስም ነው። ሰዎች በስመ አብ ስለሚል አንዳንዶቹ ውጪ ስለሚሸጥ በየመንገዱ በየመጽሐፍ መደብሩ ስለሚሸጥ በስመ አብ ብሎ ስለሚጀምር የቤተ ክርስቲያን መጽሐፍ ይመስላቸዋል። ያንን ያነባሉ። ከዛ ቀስ እያለ አጋንንቱ እንደዚህ በል እንደዚህ ድገም፣ ገቢር የሚባል አለ፣ ስራ የሚባል አለ፣ ይሄን ደም ታጠብ፣ በሎሚ ጭመቅ፣ ይሄን ነገር ብላ ምን እያለ ቀስ ብሎ ወደ አጋንንታዊ አሰራር ውስጥ ይከተዋል። እንዲህ አይነት አጋንንታዊ አሰራር ከሀገራችን፣ ከምድራችን፣ ከህዝባችን ሁሉ በጌታችን በኢየሱስ ክርስቶስ ይደምሰስ። እንዲህ አይነት አጋንንታዊ አሰራር ነው እኛ የምንቃወመው። በስመ አብ ብሎ የሚጀምር አጋንንታዊ አሰራር በቅድስት ሥላሴ ስም በአብ በወልድ በመንፈስ ቅዱስ ስም የፈረሰ ይሁን። ይህንን መቃወም አለብን። ሁላችንም ይህንን አጽንተን መቃወም አለብን። ሁላችንም ይህንን አይነት አሰራር መዋጋት አለብን። የአባቶች ጥበብ ነው የሚባለው። የአባቶች ጥበብማ አጋንንታዊ ነው፣ አጋንንታዊ ነው። የአባቶች ጥበብ እውነተኛ አባቶች እግዚአብሔርን በመፍራት ነው የኖሩት። እነሱ ደግሞ ቅዱሳን ሆነዋል። እንዲህ አይነት መጽሐፍ ደግሞ ሲደግሙ የኖሩት አባቶች ደግሞ
አጋንንትን ሲጎትቱ ሲኦልን ሲጎትቱ የሲኦል ልጆች ሆነው ክፋትን ሲሰሩን ይኖሩት። ይሄ ሰው በአመቱ ነው አሁን አድጎ ሸምግሎ ልጆች ወሎ ቢሞት የአባታችን ይሄ ወደ ልጆቹ ቢያስተላልፍ የአባታችን መጽሐፍ ነው እያሉ ይደግማሉ። እሱ ሲደግም የነበረው መጽሐፍ ድግምት ነው፣ አጋንንት ነው። እንዲህ ነው እኮ በቃ። ከዛ የግጅግጁ እንደዚህ የአያቴ መጽሐፍ ነው የአባቶቼ ጥበብ ነው እያለ እሱ ተጠቅሟል ብሎ እሱም ይቀጥልበታል። እሱ ያየውን መከራ እሱ ነው የሚያውቀው። እንዲህ አይነት አሰራር የሚሰሩ አባቶች እኛ የሉንም። እንዲህ አይነት አሰራር ሲሰሩ የኖሩ ሰዎች ከእግዚአብሔር ተጣርተው የወለዷቸውም ልጆች ተረግመው እነሱም ጠፍተው ሲኦል ገብተው ይኸው ትውልዱም እየተንከራተተ እያበደ እየሞተ ነው ያለው። ቀና በሉሽ። ንስሐ ገባውን ገብቷል። ኧረ ገብቷል። እዚህ ክፉ ስራው ተመለሰ። አዎ ይሄን ልናቃጥለው ነበር። እዛ አለ ደግሞ እዛ አንድ ሳጥን ሄድ ይዞ መጣ። ጉድ ሰራን። ኧረ ጉድ ሰራን። እኛማ እንያዝም ነበር። ኧረ ምን ይዞ መጣ? ጌጋ ከዚህ መጽሐፍ ውጭ ያለ ድግምት መጽሐፍ ይዞት መጣብን። እኛ እናስቃጥለው ነበር። ይሄንን ምኑን ነው ይዞ የመጣው? ይሄን መጽሐፍ ደብተሮቹ ነው። አዎ ልናቃጥለው ነበር። እንግዲህ ብዙ ነገር ነው የተማረው የሰለጠነው። ምን ያለው ያ ሁሉ በአጋንንት ነው። አስተምሮትም እንደገና ደግሞ በጨለማ ህይወት ውስጥ ነው የከተተው። አጋንንት መልካም ነገር የሰጠ ይመስላል፣ ግን ክፋት ነው የሚሰጠው፣ ጨለማ ነው የሚሰጠው። ሰው ለገንዘብ ሲንበረከክ፣ ለእውቀት ሲንበረከክ ለአጋንንት ነው የሚንበረከከው። መንበርከክ ያለብን ወደ እግዚአብሔር ነው። እውቀት ለሰዎች መልካም የሚያደርግ ሰዎች የሚያንጽ ለሰዎች የሚተርፍ ነው እንጂ እውቀት ማለት የሚያጠፋ የሚያሳብድ የሚገድል ማለት አይደለም። ይሄ እውቀት አጋንንታዊ ነው። የእግዚአብሔር እውቀት መልካም ነው፣ ጽድቅ ነው፣ በጎነት ነው፣ ቅድስና ነው። እንዲህ እያሉ ነው ትውልዱን የበከሉትና ያጠፉት። ቀና በሉ። እሺ አሁን ንስሐ ከገባ በኋላ እንዴት ነው የምትዋጉት? እኛ ነን ልናስቆርበው ነበር። በራሂድ መንኩስ ባታዩን እያለ ለምን እዚህ ላይ ደግሞ አለ አንድ ድጋም ደግሞ አለ። ገብርኤል ይመጣል የሚል ደግሞ አለ። ሺህ ጊዜ ድገመው ገብርኤል ይመጣል የሚል አለ። የትኛው ገብርኤል? ቅዱስ ገብርኤል ነው። ይመጣል የሚል ይመጣል ድገመው ትለዋለህ? አዎ ጥበብን ያስተምራል። ሺህ ጊዜ ነው የሚደገመው። ሺህ ጊዜ ጥበብን ያስተምራል። ከዛስ መጣለት ትሰወራለህ የሚል ነበር። ከበረሄድ ነው የሚለው፣ ለብቻውን ነው የሚለው። አዎ ከበረሄድ ለብቻ ሆነ ነው የሚለው፣ ለብቻ ሆነ ነው የሚለው። አሁን እስኪ እንዴት ነው? የትኛው አገኛለሁ? ከሱ እንደሚያመርጠው ሲያውቅ በቃ እንደምንም ታግሎ ደግሞ በመንፈሳዊ ህይወትም ደግሞ ያጠፈው ፈለገ። ሰይጣን እንደዚህ ነው። እዚህ ጋር ተመልከቱ እንግዲህ ይሄ ምልክቶች አሉ። ጥልሰም ይሉታል። ምልክት አለ። ከላይ ደግሞ የተለያየ ጽሑፍ አለ። ምንድነው እሱ የሚያስበውና የተጻፈው? ቅዱስ ገብርኤል በዚህ ይመጣል ብሎ ነው። በዚህ ያናገረኛል፣ ይሰውረኛል ብሎ ነው እንግዲህ የሚያስበው። እስኪ አንብበው ምን ነው የሚለው? እስኪ ጽሑፉ ቀለማ ሰሙር ባይለ ዝንቱ አስማቲከ እባኒ አዳም ዘር እንዳይሞክሩ ምን ይሻላል? እንዳይሞክሩ እንዴት ነው? ባይለ ዝንቱ አስማቲከ እባኒ መሰወራኒ ከመ ይተራኒ ላይነሳ ሊተለገብርከ ገሌ አቡት ሰለስት ጊዜ አላቡት ሰለስት ጊዜ ቁርሺ ያሬቤላን አይሳረጶስ አሪዮስ መጊዮስ መፍናን ጠርሰማም ወፍርናን ቆሃልጅን ገቢሩ በጓጉንቸር ብራን ጽፈ ያዝ ለመሰውር በግራ እጅ ይላል። ተሰወረ እሱ አመሽ ሞከረው ፈርቷል። እንዲህ ይላል። ሚካኤል ይመጣላል፣ ገብርኤል ይመጣላል፣ ማርያም ትመጣላለች፣ በቃ ቅዱሳን ይገለጡላል ይላል። እንደዚህ አይነት ነገር እያስደገመ የሚገለጠው እኮ ራሱ አጋንንት ነው። መልአክ የብርሃን መልአክ እስኪመስል ድረስ ራሱን የሚቀይር ነው ሰይጣን።
እንዲህ ነው እንግዲህ እያታለለ ያለው ጠቋር ሰይጣን ዲያብሎስ። እሺ ዛር ለመሳብም አለ። ዛር ለመሳብ አለ። ኧረ በየአይነቱ ነው ያለው። ጠቋር ለመሳብ አዎ ሶስት ልጥልጥ ይላል፣ ትንቦ ይላል፣ ነጭ ምናምን ይላል። እስኪ ገቢው ምን አግይለዋል? መጨረሻ ገቢውን እስኪ ንገረኝ። ዛር ለማስገባት እነዚህን ተዋይዶ ለመቶ ይላል። ስትፈልግ ሰለሞንን ድገም፣ መርበብተ ሰለሞን ይባላል። እሱን ድገም። ከሶስት ዘንድ ነቅሎ ምናምን እንትኑን አልናገርም፣ እጽዋቱን ቀጥቅጦ ከሶስት ዘንድ ጠቅሞ ቢይዙ ይለያሉ ይላል። ከዚህ በኋላ ቢጠሯቸው ርቀው ቆሞ ይናገራሉ ይላል። ይህ ለማናገር ነው። መክሰት ነው። መክሰተ ዛር ነው። ለጋኔንም አለ። ነጭ ሎ ነው። ለጋኔን ነጭ ሎ ነው። ገቢሩ ነጭ ነው። ለያለቃቸው እየታዘዙ ይጠብቀዋል ይላል። ይህንም ደግሞ እሱ መደብቁም ከዶሮ ጩኸት ነው። ኧረ እሱ ፈርቶ አይደግምም። እሱ ግርማ ሞገስ ነው የሚጠቀመው። መደንግጽ ነው የሚጠቀመው። ለንባብም ይጠቀማል። ለእውቀት ለንባብም ያገድፍ የሚያስረሳ ይጠቀማል። በድጋም ዕለት ተዕለት ይላል። አንደርቢም አለ። ይኸው እዚህ ጋር አንደርቢም አለ። ለምን ነው የሚጠቅመው እሱ? እሱማ የእሳትም አለ። ከፈለገ ምን የሚያደርግ አመድ እናደርጓለን። ቤቱን በእባብ በዘንዶ አለ። ይኸው በእባብ በዘንዶም አለ። በእባብ ዘንዶ ከመላክ ሰው ጋር ዘንዶ እንልካለን። ሰው ላይ ዘንዶ እንልካለን። ከስጋው ነው ከዘንዶ ወይ ከባቡ ከይጡ ከፈለገው እንስሳ ስጋ ቁርጦ ብቻ ለኛ መጣል ነው። ድጋም ሰውን ለማፍዘዝስ መደንግዝ ነው፣ መፍዘዝ ነው። እሺ ለስልብናስ? እሱንማ በጓጉንቸር ኧረ ብዙ ነው። በእንትን አለ ይሄ በገበሉ እሱን እንትን መቅበር ደግሞ መፍትሄ ሀብት ደግሞ አለ። በእንትን ነው በፍየል ፍሽ ተቀጥላ ነው እሱም የሚደገመው አለ። ይኸው ብዙ ተጽፏል። ቆይ መንግስት ክሙ መስተፋቀር ሰለቸን። ስማ መስተፋቀሪያው ላይ ደግሟል። ምን የሚባል መስተፋቀር ነው? የሱዳንም አለ የህዝብ መስተፋቀር የሚባል። የህዝብ ሰው ሁሉ እንዲወድ ነው። ሰው ሁሉ እንዲወድ ሰው እንዲወደው ሰው። እሺ ቆይ ሰው ወደደው ምን ያገኛል? አክብሮት ነው። ጠላት እንዳይነሳበት ነው። እንዲወደው ነው ሰው። እሺ አሁን ጠላት የለበትም? እኛ እያለን እኛ ራሱ አይደለን እንዴ ጠላት? አዳም ምን ያውቃል? እሱ የሚያስበው ጠላት የውጭ ጠላት ያለበት ይመስላል። ጠላቱ እኮ ዋናው ውስጡ ነው ያለው። ነገር ግን እሱ የሚያስበው አይ ውጭ ያለ ጠላት ይነሳብኛል፣ ይመታኛል፣ ጥይት ዱላ እንዲያይነካኝ ይላል። ዱላው ጥይቱ መንፈሱን ውስጥ ነው ያለው። እሱ ውጭ ይፈልጋል። ይሄውን በቃ ምን ያህል ሰይጣን እንዳታለለው እኮ ምን ያህል ነው ሰይጣን የሚያታለለው። ይሄን እንኳን መገንዘብ እንኳን አንችልም። ዋናው ጠላታችን እኮ ሰይጣን አጋንንት ዲያብሎስ ነው። ከሱ ውጪ ማንም ጠላት የለን። ጨጨጨ ምናምን እያለ እንግዲህ በዚህ የሚገኝ እግዚአብሔር ግን በዚህ የሚገኘው አጋንንት ነው። አጠቃላይ ስንቱ ውስጡ ስንት ነው ያላችሁት? እኛ እልፍነን። አሁን ከእናንተ ሊላቀቅ ነው። ምን ይመስላችኋል? አንሄድም። አንፈልግም። ለምን? ኧረ እንደሱ የለም ሰው የለም። እንደሱ የት ይገኛል? ኧረ የለም ሰው። እንዴት ማለት እንዴት? የለም። አንሄድም። አንናገር። ኧረ ተውን። አንናገርም። አንሄድም። በቃ አንሄድም። አይ መናገር ነው እንጂ ምን ያው ተለቋል እኮ ምን መልቀቅ እኮ አይቀርም። ታያት ከመቀጥቀጥ በስርዓት መናገር ነው። እዚህ መታ አሬድ የሚባል እኮ ነገር የለም። እንሄዳለን። እሺ ሶስት ደብተሮች ነው ያሉት። አንደኛው ገምንድን ነው? የጋኔ መጓረዣ ኮተት ነው። ይሄኛው እሱ ጋኔ መጓረዣ ነው። እሺ ይሄኛው ደግሞ እንቋባን ነው። እንቋባን ነው። በአማርኛ ሲተረጎም የደንጊያ ጥበባት ነው። የሰለሞን ነው የሚባለው። ብዙ ሊቃውንትን ለመሸወድ ሊቃውንትን ለማታለል አቤሴሎምን እንዲህ ነው የሸወርነው፣ ዳዊትን እስኪክር ድረስ እንዲህ ነው የሸወርነው ለማለት። እሺ ያ ሶስተኛውስ? ይሄ ምንም ድጋም የለውም። ድንጋዮቹ ከተገኙ ነው። በቃ የድንጋዮችን ኃይል ነው የሚያብራሩ። ይሄ ያኛውስ? አውደ ነገሥት ነው። የብራና ነው። ከሶስት ቦታ የተገኘ ነው። በቃ አውደ ነገሥት
ያ መዋረሻ ወደ ነገሥት ያ ደግሞ መዋረሻ ወደ ነገሥት ነው። ያ ደግሞ የደንጊያ ጥበባት ነው። ብዙ ሰው የቀረቡትን የወደ እግዚአብሔር የቀረቡትን ባህታውያንን መነኮሳትን የምንሸውድበት ነው። ድግምት የማይፈልጉትን ብዙ ሰው የተሸወደው ሰለሞን እንደዚህ እየተጠቀመ ነው። አጋንንት ታስሮ ቤተ መቅደሱን ያሰራው ይላል። ሲጀመር የእግዚአብሔር ቤተ መቅደስ በአጋንንት አይሰራም። በአጋንንት የተሰራ ቤተ መቅደስ እንዴት እግዚአብሔር ይገባል? ምን አይነት ንግግር ነው? ምን አይነት ሐሳብ ነው? ሰለሞን እንደዚህ አይነት አጋንንታዊ ስራ ሲሰራ አልተገኘም። ከተገኘም ደግሞ ንስሐ ገብቷል። ንስሐም ካልገባ እግዚአብሔር ይጠይቀዋል። እኛ የምናየው ሰለሞንን አይደለም። እኛ የምናየው ክርስቶስን ነው። በአዲስ ኪዳን የምናየው ክርስቶስን ነው። ምንመለከተው ክርስቶስን፣ መምሰል የምንፈልገውም ክርስቶስን ነው። እኛ ሰለሞንን መምሰል አንፈልግም። ጥበባችን ኢየሱስ ክርስቶስ ነው። ኃይላችን፣ ሞገሳችን ጌታችን ኢየሱስ ክርስቶስ ነው። ሰለሞን እያላችሁ የሸወዳችሁን ያላችሁት የትኛው ሰለሞን ነው? እንደዚህ አጋንንት ሲጎትት አጋንንት ሲዋረስ የነበረ ሰለሞን እኛ በመጽሐፍ ቅዱስ ውስጥ አናቅም። መጽሐፍ ቅዱስ ውስጥ ያለው ሰለሞን የእግዚአብሔር ንጉሥ ነው። እግዚአብሔር ጥበብ ሰጥቶታል። ጥበቡን የሚያገኘው ከእግዚአብሔር ነው። ከአጋንንት አላገኘም። ከእግዚአብሔር ጥበብን አግኝቷል። ይሄ ጥበብ ደግሞ አገሩን በመልካም እንዲያስተዳድር፣ በመልካም ለሰዎች ለተበደለው እንዲፈርድ፣ እስራኤልን በመልካም እንዲያስተዳድር ነው። ሁሉም ሰው የራሱ ድክመት የራሱ ጥንካሬ አለው። ስለዚህ ሰለሞንን መያዣ አታድርጉት። ሰውንም ማታለያ አታድርጉት። እናንተ በሰይጣን ተሸውዳችሁ ሌላውንም አትሸውዱ። እውቀታችሁን ለመልካም ነገር ብቻ ተጠቀሙ። እሺ፣ ተዘጋጅ። ይወጡ ከነፍሱ ውጣ። እዛው ተንበቀቅ። እዚሁ ተንበቀቅ። እዚሁ በአንዴ እንዴት ተሸነፍክ? ይህ የሚገርመኝ በጣም የልጁ መልካምነት ነው እያዩ ያለሁት። የልጁ የልብ ንጽህና ነው ያየሁት። እንዴት በአንዴ እጅ ሰጠ? እግዚአብሔር በላይ ማን አለ? እግዚአብሔር ነው። የሱ ማንነት ያሸንፈ፣ ቅንነቱ ከእግዚአብሔር ጋር መነጋገሩን ያሸንፈ። ካለዚያማ ባዶ ነው። ታዲያ ሰው ትህትናው ነው እንጂ ይሄ ሰው ትዕቢተኛ ቢሆን አይድንም ነበረ። ትዕቢተኛ ቢሆን እዚህም አይቆምም ነበር። እግዚአብሔር አያድነውም ነበር። ትህትና ስላለው እግዚአብሔር ያንን ቆጥሮለት ነው ያዳነው። እግዚአብሔር ትህትና ለመዳን ትልቁ መሳሪያ ነው። ዲያብሎስ ትዕቢተኛ ሆኖ እኛም ትዕቢተኛ ከሆነን ዲያብሎስ አይለቀንም። ዲያብሎስ ትዕቢተኛ ነው፣ የትዕቢትም አባት ነው። ትህትና ካለን ዲያብሎስ ከስፍራችን ከህይወታችን ይወጣል። የፈለገ ቢገባ የፈለገ ውስጥ ቢቀመጥ ይለቃል ስፍራውን። እግዚአብሔር ከኛ የሚፈልገው የትህትና ልብ ነው። የአንደበት የቃል ነገር አይደለም እግዚአብሔር የሚመለከተው። እግዚአብሔር ልብና ኩላሊትን ይመረምራል። ቀና በሉ። ከነፍሱ ወጥኖታ ከውስጥ እግሩ ጀምሮ እስከ ራስ ፀጉሩ፣ ከነፍሱ፣ ከመንፈሱ፣ ከደሙ፣ ከአጥንቱ፣ ከሰውነቱ፣ ከአይምሮ፣ ከአስተሳሰቡ ጠቋር፣ አዳን፣ ሞቴ፣ ወሰንጋላ፣ ሺአንበሶ፣ አይነጥላ፣ ቡዳ በዘመናት በዚህ መጽሐፍ የተዋረሳችሁት የተደገማችሁ የገባችሁ መተት፣ አስማት፣ ጥንቆላ፣ ድግምት በአውደ ነገሥት ኮከብ በመቁጠር በሚበላ በሚጠጣ በሚጨበት በአየር ላይ የገባ ድግምት ቀና በል እስኪ በራሱ የራሱ እዚህ ጋር ደግሞ አለ። ደግሞ አሁን ቆዳም አለ። ያው ደግሞ ቆዳም አሰርቷል። ምንም ቆዳ አለ እዚህ ጋር በቃ የተለያየ ነገር። በጥሴን በጥስ ሰሪ ጎልጎታ ነው። በጥሰው እባክህ በጥሰው አይ በጥስ ሰሪ ጎልጎታ ነው። እኔ ነው የምታታል ነው። በጥስ ያው ግን እንደ አይነት ትብታብ በቃ ላይ ይቀመጣል። በቃ
መስቀሉ አለ መስቀሉ አድንም ነው ቆዳ የሰፉ በቀላያቸው ላይ ሱሬም እንዲ አይነ ጥላ ሽንቱን የሚያሸና ገጻናት ገምናምን ይያጉ ድርሳን አለበት ድርሳን ሚካኤል አለበት ምናምን ሰኔ ጎልጎታ ነው ይያጉ ሰውም ከፍቶ እንደማያነበው ስለሚያውቁ በጥቁር ቆዳ ሰፍተው ህዝቡን ይው አጋንንት አዋረሱት። ዲያብሎስ በዚህ ገባ። የሚጠብቀን የሚያድነን መስቀል ነው። አንገት ላይ የሚታሰረው መስቀል ብቻ ነው። እንዲህ አይነት ጥቁር ቆዳ ምናምን አይታሰርም። እኛ በክርስትና እንደዚህ አናቅም። ክርስትና ንጹህ ሃይማኖት ነው። በሎሚ በፈርስ በደም በስራ ስር በእጽዋት ስር በመማስ ቅጠል በመበጠስ ትጠበቃለ እንዲህ ታደርጋለህ የሚባል ይሄ ሁሉ ኃጢአት ነው። በክርስትና ክህደት ነው። እጅ ወደ ላይ ተዘጋጅ። ዲያብሎስ አጋንንት ሰይጣን ከነ ሰራዊቶቻቸው ተዘጋጅ። እጅ ወደ ላይ ከዛሬ ጀምሮ ነፍሱን መንፈሱን መንፈሱን ስጋውን ህይወቱን አይምሮውን ወጣትነቱን ዘመኑን እድሉን ጤናውን እሺ በቅድስት ሥላሴ ስም ለቀናል። ሁላችንም ውስጥ የሰፈርን ድግምት መተት አስማት ጥንቆላ የዛር መናፍስት የአይነ ጥላ ቡዳ መናፍስት ሁላችንም በጌታችን የማን ነው ጌታ? እሺ በጌታችን በድንግል ማርያም ልጅ በድንግል ማርያም ልጅ በጌቶች ጌታ በነገስታት ንጉስ በአማልክት አምላክ በኢየሱስ ክርስቶስ ስም በናዝሬቱ ኢየሱስ ክርስቶስ ስም ኃይልና ስልጣን ወደ ሲኦል እንገባለን። ሁለተኛ አንደርስበትም። በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቅዱስ ጊዮርጊስ በጦር ይውጋን። በኢየሱስ ክርስቶስ ኃይልና ስልጣን በናዝሬቱ ኢየሱስ ክርስቶስ ኃይልና ስልጣን ታስረናል። ሶስት ጊዜ ነው ጥሩ። በአብ ወልድ መንፈስ ቅዱስ ስም እግዚአብሔር ይገስጻችሁ። አይዞ ጎበዝ። እንኳን ደስ አለ። እግዚአብሔር ይባርክ። እግዚአብሔር ይፍታ። እንኳን ደስ አለ። እንኳን ነፃ ወጣ። እስኪ እዚህ ጋር እና እስኪ እዚህ ቁጭ። እነዚህ መጽሐፎች እነዚህን ደብተር የጻፍካቸውን በስንት ዓመት ነው የጻፍካቸው? በ12 ዓመቴ ነው። ማንም ሳያስተምርህ? አባቴ ያስተምረኝ ነበር። የአባቶች ጥበብ ያስተምረኝ ነበር እና አባትን ያስተማረ ያው ማለት ታሪኩን ነው። ግን ስለነዚህ መጽሐፍቶቹ እጄ እንዴት እንደገቡ ባላቅም ቢሆነ ምክንያት እጄ ገብተው ስመራመር ዝም ብዬ ገለበጥኳቸው። ከዛ በየቀኑ ታነባቸው ነበር? አውደ ነገስትን የጀመርኩት። ከዛም በኋላ እነዚህ ዝም ብዬ ይገባኛል። ሰውም ደግሞ እንዳላማከር አንጣው ነው የሚሉኝ። ይሄንን ጥበቡን አንጣው ስለሚሉኝ ከዛ ደግሞ እንዳታሳይ ምናምን ይላል ደግሞ ጥበቡ
ለማንም አታሳይ ይላል። አዎ በማህተም ነበረው ይሄ ጥበብ ለማንም እንዳታሳይ ይላል። ሁለት ደግሞ እነሱም ሊቃውንት ቤተክርስቲያን አገልጋዮች አንተ አማምኖ ሰው ነበርኝ በቀላላ ባጭሩ እና ይሄንን ለመስጠት ፈሪቼ ለብቻዬ ነው የምጠቀመው እና ይገባኛል። ዝም ብሎ በቃ ዝም ብሎ አውቀዋለሁ ምን መደረግ እንዳለበት። ያው ገቢሮቹ አይገኙም አንዳንዱ ለዛ አንዳንዱ የሚያስፈራል። እነሱን አልሞከርኩ ቀለል ያለ ናይ እግዚአብሔር ነው የሚመስል ምኑን ቀለል ዋና እኮ ነው የተዋጋስኮ ያጋንንት እኮ ቀላል የለም። እስኪ ምን አይነት ጉዳት አደረሰብህ ይሄንን ነገር ማድረግ ከጀመርክ ጀምሮ? እኔ በቃ አሁን ዛሬ ደስታ የለም። ለሰው ይመስላል እንጂ ውስጤ የለኝ ሰላም የለኝም፣ ደስታ የለኝም፣ ጭንቀትም አለብኝ። አሁን ዛሬ የፈለገ ቢደረደር ወርቅ ላይ ቤተኛ ነገ ያስጨንቅ ነገ ምን ሆናለሁ ነገ ነው የማስበው። እኔ ዛሬ አልኖረውም በቃ። ሁለት ደግሞ ሌሊት ነው በቃ ቀን አይኔም በቃ ቀኑ ጨለማ ነው የሚሆንብኝ። ያው ቀን ጨለማ ነው። ቀኑ ጨለማ ይሆንባል በቃ ጨለማ ውስጥ ነው የምትውለው። አዎ ሌሊት ደግሞ ቤት አላድርም፣ ላይብረሪ ነው የማድረው። ሌሊት እወዳለሁ፣ ጨለማ በጣም እወዳለሁ። አይምሮ የሚሰራው በጨለማ ነው። አይምሮ ከምን ጊዜውም በላይ ጨለማ ውስጥ ሲሆን በጨለማ ጊዜ ሲሆን ይሰራል። ለዛም ምክንያት በቃ እኔ በቃ ጨለማ ሲሆን አይምሮ ይሰራል ብዬ በዛው ተለማምር በቃ ጠለው ሰው አስጠለኝ። ሰውን ሽሸሻለሁ ለብቻ በራሴ አካሄድ ነው የሚሄደው በቃ በራሴ እንደገና ሩብ በቃ የራሴ ህግ አለኝ በሃይማኖቱ። አሁን ጾም ሰዓት ላይ ሩብ በልቼ ወይ ሐሙስ ጾማለሁ ወይ ስጋ ሩብ በላና ሐሙስ ወይ ደግሞ አርብ ደግሞ በላና ቅዳሜ ነው ደግሞ ጾማለሁ። ለምን በቃ የራሴ ህግ ያው እግዚአብሔር በቃ እነሱ ህግ አውጮቹ ራሳቸው ማን ናቸው የሚለው አመለካከት ውስጤም በቃ አላውቀውም ማለት ነው። እነሱ ማን ናቸው አይነት አመለካከት በቃ የራሴ አካሄድ ውስጤ ደግሞ ነገር ይነግረኛል በቃ እና የሚነግረኝ ውስጤን ስሰማው ሰክሰስ ነኝ ስኬታማ ነኝና በቃ በዚህም ነገር እንደዛ ብዬ ያው ሁሉም ልክ ስለሚመስለኝ ልክ አድርጎ ለምን እዛ ጋር ልክ አድርጎ የነገረኝን ሲሄድ ልክ ነው እዛ በቃ ትልቅ ትንቢ። ከዚህ አይነት ህይወት እንዴት ወጣ? እስኪ እንዴት ተመለስክ? በቃ ወደ እግዚአብሔር ወደ ንስሐ እንዴት ገባክ? የመምህር ግርማ ሲነግሩኝ ሰዎች እምቢ ብዬ አሁን መጽሐፉ ዝም ብዬ አነባዋለሁ የሳቸው እና ማንበብ ነው ደግሞ እኔ በቃ ማንበብ ብቻ ነው ትምህርት። እኔ ታርጌቴ ትምህርትና ገንዘብ እና እሱ ሀሳብህ ትምህርትና ገንዘብ ነው። አዎ ሌላ ሀሳብ ምንም ከሁለት ውጭ አይታየኝም። እዛ አሁን እሱ የእሳቸው ዝም ብዬ የሰው ቃርሚያ ጋሽ ወንድሙ ባሉ እግዚአብሔር ይስጣቸው እሳቸው እስኪ ዝም ብላ አንብበው ታምሜ በጣም ፊቴ ተበላሸ ነው። ጸሎት መዝገበ ጸሎት አለች ይዣት ነው ማር እና ሳቅፌ ሰራት እሳቸው ጋር ነበር መጽሐፉ። አሁን ይቺን እስኪ አንብባት ብለው ሰጡኝ የሰው ቃርሚያ። ከዛ እሱን ሳነብ አውደ ነገሥት ምናምን ይላየው እንግዲህ እንዴ አጋንንት ይወረሳል። ከዛ በማለዳ መያዝንም ሰጡኝ እንዴ ብዬ ሳጫውታቸው እሳቸው ምናምን ብለው የቀሲስ ክንፈ ስልክ ሰጡኝ። የቀሲስ ክንፈ ከመምህር ግርማ ጋር የነበሩት እሳቸው ጋር ሄድኩኝ። እሳቸው ጋር ከሄድኩ በኋላ ግንባር ያሰሩልኝ እሳቸው። ከዛ አሁን አመት ከ6 ወር አልፎ ናሴ ነው በቃ ያወኩበት ናሴ አመቱን በቃ አንገላታኝ። ዛሬ እግዚአብሔር ነፃ ስላወጣ ምን ተሰማ? ደስ ብሎኝ እግዚአብሔር ይመስገን። እስኪ በዚህ ህይወት ውስጥ በድግምት ህይወት በመተት ህይወት ውስጥ በአውደ ነገሥት ህይወት ውስጥ ያሉት ምን ምክር አለ? ምን መልእክት አለ? እሱም እኮ ማለቴ እሱ እዚህ ነገር ውስጥ ባይገባ በቃ እውነተኛውን የመንፈስ ቅዱስ ኃይል በግፍ በመከራ በጸሎት በትህትና በየዋህነት በቅንነት በደግነት ምጽዋት በመስጠት እውነተኛው መንፈስ ቅዱስ ጥበብ የሚገለጠው በዛ መንገድ በስግደት በጾም ነው። እግዚአብሔርን መለመን አባታችን እያሉ እነሱን እንዳረጉን እውነተኛው መንፈስ ቅዱስ ጥበብ መንፈስ ቅዱስ ከሰማይ የሚወርድላቸው ብዬ የማስበው እንጂ አሁን እሱ ለማያምነው ምን ያደርጋል? ቀጥተኛ ደሙን ሰጥቶ እስኪገብር ለሚያምነው ደግሞ
የሰይጣን የብርሃን መልአክ አድርጎ ራሱን እስኪቀይር ድረስ አቅሙ አለው፣ ማስመሰል ይችላል እንደተባለው። ሊቃውንቱም እኔ የሚሸወደኝ በቃ በዚህ ስትራቴጂ በዚህ አካሄዱ በቃ ልጥፍ ነው የሚያደርጉ። ከዛ ከእንትኑ አሁን በቃ ይጠቅም ነበር። ይሄ ይጠቅማል። ይኸኛው ያው ኧረ ሁሌ ስኬታማ ነኝ እኮ ግን ውስጥ ይረበሻል። በቃ ውስጥ በቃ በዚህ የሚባለው ምግብ ራሱ መርዝ ነው። ጸበል ሄጄ እኔ አሁን ሰው ግፍ ሰርቶ ያው ብር ሲበላው እንደው ሰውነቱ እንትን ሲል ነው ይመስላል። ግን እኔም አይቼዋለሁ ጸበል ተጠምቄ እንደምት ነው ደም ተፍቼ ነው እዚህም ደረጃ የደረስኩት። እግዚአብሔር ይመስገን። ደም አስተፍቶኝ ደም ማለት ከውስጤ በቃ አንፈራፍሮኝ እግዚአብሔር ይመስገን ነው መርዝን ይወጣልኝና አይደለም በዚያ አካሄድ ተሄዶ የተበላ ገንዘብ እንደው ሳንደርስበትም እሱ ደርሶብን ውስጣችን እንዴት መርዝ እንደሚያደርጉ ደማችን እንደሚቀይር ስንት በሽታ እንደሚያስይዘን ፈጣሪ ነው የሚያውቀው። ሊቃውንት አደራ መጻሕፍትን ተጠንቀቁ፣ መጻሕፍትን ተጠንቀቁ። በቃ ሌላ ምክር የለኝ። እንኳን ደስ አለ፣ እንኳን እግዚአብሔር አዳነ። ጌታችን ኢየሱስ ክርስቶስ ከዛሬ በኋላ ያለውን ህይወትን ሁሉ በመለኮታዊ ብርሃኑ ያብራል፣ ህይወትን ሁሉ አዲስ ያደርግልህ። እንኳን ደስ አለ። እግዚአብሔር ካንተ ጋር ይሁን። የድግምትና የሟርት መጽሐፍ እንዲህ አይነት በዚህ በድግምትና በሟርት በዚህ አይነት መጽሐፍ የገባ የተደገመ ድግምት ሁሉ ከዛሬ ጀምሮ በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም የፈረሰ ይሁን። የመጽሐፍ እሱ ወስደ አቃጥለው። እሺ፣ እዛ አቃጥለው ወስደ ቤተ ሳይሆን እዚሁ አካባቢ አቃጥለው